ደስታው የማይቋረጥበት አውማን አለ። ደስታው ተሹሞ ደስ ቢለው ይሻራል፣ በጤናው ደስ ቢለው ይታመማል፣ በሀብት ደስ ቢለው ያጣል። በሚስቱ ብትደሰት ወይ ትታመምበታለች ወይ ትሞትበታለች። ከጌታ ልደት በፊት ያለው ዓመትና አሁን ያለው ዓመት ልዩነት አለው። በዚያ ዘመን የነበሩ ቅዱሳን ሰኞን ጸልየው ቢሞቱ ሲኦል ነው የሚገቡት። ዛሬ ግን ሰኞ ብንጸልይ ገነት እንገባለን። ቆይ ልንገራችሁ፣ እግዚአብሔር አንተ ሲኦል ነው የምትገባ አንተ ገነት ነው የምትገባ ብሎ ወስኖ ከፈጠረኝ እኔ ኃጢአት በመስራት የተጠያቂው ማን ነው? እግዚአብሔር ነው። ወስኖብኛል። እግዚአብሔርስ ወስኖ ፈጥሮ ሲያበቃ ጽድቅ አልሰራም ብሎ ከጠየቀኝ ፍርደ ገምድል መሆኑ ነው። ዕለታችሁን እወቁበት፣ ዕለታችሁን አታባኩ። ጧት ስትነሱ እንዲያውም አንድ ትእዛዝ ልንገራችሁ፣ ሁላችሁም በኮምፒውተር አጽፋችሁ እዚያ ላይ ዛሬ የመዳን ቀን ነው ብላችሁ ጻፉ። ቤታችሁ በትልቁ በዚህ ዓለም ሰኞ ያገኘ ሰው ማክሰኞ ያጣል። ረቡዕ ጤና ያገኘ ሰው ሐሙስ ይታመማል። ስለዚህ ረቡዕ፣ ዓርብ፣ ረቡዕ አንዳንድ ቀን እየመጣች ጥልቅ ትላለች። አትወዷትም ማለት ስንክር ትላለች። እንደው በሐምሌም አሁን እንግዲህ ትመጣና እዚህ ገባ ትላለች እና ይቺ ዓርብና ረቡዕ መሀል ላይ ከመብላችን ያህል ግብት የምትል አንደኛ የክርስቶስን ማመን ለማሰብ ነው። ሁለተኛው ግን የዚህ ዓለም ደስታ ሙሉ አይደለም ማለት ነው፣ ይፈራረቃል ማለት ነው። 50 ቀን ግን መቱን የምንበላበት መንግሥተ ሰማያት ግን አይቋረጥም። ሰኞ አግኝቶ ማክሰኞ ማጣት፣ ረቡዕ ለብሶ ሐሙስ መራቆት የለም። የማይቋረጥ ደስታ ሰጣችኋለሁ ማለት ነው። እንደኔ ከጾማችሁ ለእናንተ የማይቋረጥ ደስታ ሰጣችኋለሁ ሲል ነው መድኃኔዓለም። የማይቋረጠው ደስታ ይስጠን። ደስታው የማይቋረጥበት አውማን አለ። ደስታው ተሹሞ ደስ ቢለው ይሻራል፣ በጤናው ደስ ቢለው ይታመማል፣ በሀብት ደስ ቢለው ያጣል። በሚስቱ ብትደሰት ወይ ትታመምበታለች ወይ ትሞትበታለች። በባሏ ደስ ቢላት ደግሞ ወይ ይታመማል ወይ ይሞታል። ቅዱስ ጎርጎርዮስ እንደተናገረ በባልሽ ደስ ቢልሽ ጥሩ ነው። እንደዚህ ያለ ተናግሮ የሚደመጥ ሰው ጋር የሚውል ሰርቶ የሚያበላ ባሌ ለሰጠኝ ብለሽ ደስ ይልሻል። ልጆችን ደግሞ ስታይ ደግሞ እማማ ሲሉሽ ደስ ይልሻል። ግን ባለቤትሽ ሙቶ ልጆችን ጎረቤት መጥቶብሽ አልቅሰው ሲመጡ አባት ቢኖራችሁ ማን ይመታችሁ ነበር ብለሽ ደስታ ታጫለሽ ይላል። ስለዚህ ምንድን ነው የዚህ ዓለም ደስታ ፍጹም አይደለም። መልካም ሚስት ብትኖር ሰርታ የምትመሰገን ስነ ምግባር ያላት እንግዳ የምትሸኝ ሚስት ብታገኝ ልጆችን ወልዳልህ መጥተው አባባ ሲሉ ደስ ይልሃል። ግን ጥላ ሙታ ልጆቹ መጥተው አባ እንጀራ አባ እንጎቻ ሲሉ እናት ቢኖራችሁ መችርባችሁ ነበር ብለህ ታዝናለህ። ፍጹም ደስታ በመንግሥተ ሰማያት ነው ይላል ሊቁ። በእውነቱ ማለት ያንን ሊሰጠን 40 ቀን በዚህ ዓለም ተመላለሰ። አንሶ ሰው ውስተ ምድር እስመ መሐሪ ውእቱ ወመፍቀሬ ሰብእ፣ ከሰው ጋር ተመላለሰ ቸር ነውና 40 ቀን መጽሐፈ ኪዳንን አስተማረ ለሐዋርያት። ያ መጽሐፈ ኪዳን ለቤተ ክርስቲያን መጠበቂያ ነው። እዚህ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ለኢትዮጵያማ ክርስቲያንም ያደረግን ደግሞ ኢትዮጵያንም የሰጠን እግዚአብሔር ይመስገን። ኢትዮጵያ 24 ሰዓት ከፋም በጀም ብንበላላባትም ብንጠላላባትም ቅዱስ እግዚአብሔር ሳይባልባት አያድርም። ያ ነው የሚጠብቀን እንጂ አሁን ምን አቅማችን ኑር ጠብቆን ይመስላችኋል? እንደ ሥርዓተ ቢስነታችን እንደ ስግብግብነታችን ተባልተን እኮ አልቀናል እኮ። አሁን እኮ አውሎ እያሳደረን ያለ እግዚአብሔር ነው። ነገም የሰላም ቀን ያምጣልን። ስለዚህ እግዚአብሔር 40 ቀን በዚህ ዓለም ከትንሣኤ በኋላ አይኖረውም። የመዳን ቀን ነው። ኋላ አረገ። አሁን ተመልከቱ። ሰው ከፍ የሚል በእግሩ ነው በራሱ ነው? ንገሩኝ እንጂ በእግሩ ነው አይደለም? ወደ ደረጃ የሚወጣ በእግሩ ነው አይደል? በራሱ ነው። አታውቁም እንዴ? ራስ እኮ ነው እግርን እዚህ ላይ እርገጥ የሚለው ማለት ነው። ራስ እኮ ነው የሚያዘው እግር መሰላችሁ እንዴ? ተኝታችሁ አሁን ወደ ታች ዝቅ ብላችሁ አልጋው ብታገኙ ከፍ የምትሉ ወደ ራሳችሁ ነው ወደ እግራችሁ ነው? ያማውንም መውረዳችሁ ነው ማለት ነው። ከፍ ማለት በራስ ነው። እስኪ በሉ ከፍ ማለት በራስ ነው በሉ። እንደዚያ ከሆነማ የእምነታችን ራስ ክርስቶስ ነው። የእምነታችን ራስ ማን ነው? ከፍ ብሎ ተሰቀለና ከፍ ብሎ ሲያርግ እኛንም ከፍ አረገን። የእርገቱ ነው ተመልከቱ ማለት ነው። አርገ ከማያለቡ እርገተ ጻድቃን ቅዱሳን፣ የቅዱሳንን እርገት ለማጠየቅ እሱም አረገ። እንከሳ ይንወርድ ታይተ አላ ነተለው ለዘፈጠረና። እንግዲህ የመቃብር ልጆች አይደለንም፣ የጉድጓድ ልጆች አይደለንም፣ የውድቀት ልጆች አይደለንም። እንግዲህ የእርገት ልጆች ነን፣ የትንሣኤ ልጆች ነን። ሁላችንም እርገት አለን። ራስ ካለበት እግር ተከትሎ እንደሚገባ እሱ ራስ እኛ እግር ነንና መድኃኔ ዓለምን ተከትለን እሱ እንገባለን። እመጽእ ኀቤክሙ ወነጽሐክሙ ከመ ትሐልው አንትሙኒ ከመ ሀሎኩ ሀበ ሀሎኩ አነ ብሎ ቃል ኪዳን ሰጥቶናል። አይዟችሁ ተመልሼ እመጣለሁ እናንተም እኔ ካለሁበት እንድትኖሩ እወስዳችኋለሁ ብሎናል። እሱ ካለበት እንዲወስደን ቅዱስ ፈቃዱ ይምጣልን። መድኃኔ ዓለም በምሕረቱ ይምጣልን።
በምሕረት መጥቶ በመዓቱ ሳይሆን በምሕረቱ ይውሰደን፣ በምሕረቱ ይውሰደን፣ በምሕረቱ ይውሰደን። መጨረሻ የምነግራችሁ የመዳን ቀን የሚባለው እያንዳንዱ ቀን። እስኪ እያንዳንዱ ቀን በሉ። ምን አላችሁኝ? አዎ እሱ እያንዳንዱ ቀን ነው። አሁን ዓርብም አድኖናል፣ እሁድም አድኖናል፣ ቀድሞም አድኖናል፣ በነበረበት ዘመን ሁሉ አድኖናል። አሁን አንድ በደንብ አድርጋችሁ ኦርቶዶክሳውያን ለይታችሁ እንድታውቁልኝ እፈልጋለሁ። የመዳን ቀኖችን አንድ ጊዜ በ2 ደቂቃ ዘርዝሯቸው። እንግዲህ የተማራችኋቸው ይሄን ለልጆቻችሁ እንድታስተምሩ። የመዳን ቀን በሉ እንጂ 1 2 ጥምቀቱ 3 እሺ፣ ዕድሜው 4 በሉ፣ ስደቱ፣ ጾሙ። እናንተ ቆጣሪ ሆናችሁ ተናገሩ ብላችሁ ጾሙ እሺ በሉ እሺ፣ ስብከቱ እሺ፣ ሌላስ ጸሎተ ሐሙስ እሺ፣ ትሕትናው ስቅለቱ እሺ፣ ትንሣኤው እሺ፣ 40 ቀን ያስተማረበት እስከ ዕርገት ያለው ሌላስ ዕርገቱ። ከዚያ በኋላ መንፈስ ቅዱስ ያድርባችኋል። በ50ኛው ቀን መንፈስ ቅዱስን ላከ። መንፈስ ቅዱስ ያቺ መንፈስ ቅዱስ የወረደችባት ቦታ ምትባላለች ጽርሐ ጽዮን። ተመልከቱ አላችሁ። አዎ መንፈስ ቅዱስ በሐዋርያት ላይ የወረደው መንፈስ ቅዱስ ላይ በእኔም በእናንተም ላይ እጥፍ ድርብ ይሁን ይላል ዲያቆኑ ቅዳሴ። ተመልከቱ ከማው ይረድ ወይትመካ በላይሌ፣ በእኔም በእናንተም ላይ መንፈስ ቅዱስ በጽርሐ ጽዮን የወረደው መንፈስ ቅዱስ በእናንተም ላይ እጥፍ ድርብ ይሁን ብሏል ዲያቆኑ ሲቀድስ። አሁን ስናስቀድስ መንፈስ ቅዱስ በእኛ ላይ እጥፍ ድርብ ይሆናል። መንፈስ ቅዱስ የት ነው ያለ የሚለውን አግናጤዎስ ሲተረጉም ጽርሐ ጽዮን ላይ የወረደው መንፈስ ቅዱስ ዛሬ ደግሞ ጽርሐ ጽዮን ቤተ ክርስቲያን ስለሆነች ቤተ ክርስቲያን ላይ በየቀኑ ይወርዳል ይላል። በየቀኑ ይወርዳል። ለምን? በምን ምክንያት ነው የሚወርደው? በክህነት። መድኃኔዓለም ምን ብለዋል? ሞትን ድል አድርጎ ከተነሳ በኋላ ዮሐንስ ወንጌል ምዕራፍ 20 ላይ እንዲህ ብሎ ተናግሯል ለሐዋርያት ንስኡ መንፈሰ ቅዱሰ ለእለ ኀደግሙ ኃጢአት ይትሐደግ ለክሙ ታደግ ሎሙ ወለእለ ኢኀደግሙ ኢይትሐደግ ሎሙ። እንካችሁ መንፈስ ቅዱስን ተቀበሉ፣ እናንተ ይቅር ያላችሁት ኃጢአቱ ይቅር ይባልለታል፣ ይቅር ያላላችሁት ይቅር አይባልበትም ብሎ በመንፈስ ቅዱስ ክህነትን ሰጣቸው። ያ ክህነት ምን ይረዳል? ምን ያደርጋል? መንፈስ ቅዱስን በምን ይሰጣል? በጥምቀት። በምን ይሰጣል? በቁርባን። በምን ይሰጣል? በፍታት። በምን ይሰጣል? በንስሐ በስሬት ይሰጣል። ስለዚህ ጽርሐ ጽዮን ወይም ደግሞ ለሐዋርያት መንፈስ ቅዱስ የወረደባት ቦታ ማለት ቤተ ክርስቲያን ነው። ቤተ ክርስቲያን የታለ? እዚህች መንፈስ ቅዱስ የታለ? ቤተ ክርስቲያን። መንፈስ ቅዱስ ርስቱ ማን ነው? ክርስቲያን ነው። ክርስቲያን ቤተ ክርስቲያን የሚባለው ሕንፃው ብቻ አይደለም። ክርስቲያንም ቤተ ክርስቲያን ይባላል፣ ጉባኤም ቤተ ክርስቲያን ይባላል። ከእያንዳንዱ ክርስቲያን ጋር መንፈስ ቅዱስ አለ። ይህንን የምናገኝባት ሀብተ መንፈስ ቅዱስን የተቀበልንባት የመዳን ቀናችን ናት። ቤተ ክርስቲያን የምንመጣበት ቀን የመዳን ቀን ነው። መጨረሻ ዕድሜያችን በሙሉ የመዳን ቀን ነው የሚባለው። እስኪ በሉ ዕድሜያችን በሙሉ በሉ። የምን ቀን ነው? የመዳን ቀን ነው። ዘመነ ወንጌል ክርስቶስ ከተወለደ ወዲህ ጠቅላላ የምንኖርበት ዘመን ጦርነት የሚኖርበት፣ ስደት የሚኖርበት፣ ረሃብ የሚኖርበት፣ መገዳደል የሚኖርበት የበረከት ቀን ነው የሚባለው። እስኪ የበረከት ቀን በሉ። አሁን እዚህ ያለነውን ሁላችን እንደው አያርገው መድኃኔዓለም። አንድ ሽፍታ መጥቶ ቢፈጀን ምን የተረገመ ቀን ነው አይባል፣ የተባረከ ቀን ነው የሚባል። ቀን ከሚረግሙ ሰዎች ይሰውረን በእውነቱ ማለት። አሁን ክርስቶስ ከልደቱ ወዲህ ሁሉንም ቀን ባርኮታል፣ ሁሉንም ቀን ቀድሶታል። እንደዚያ ከሆነ ለምን ግፍ ይፈጸምበታል? ግፍ አይስራ እንጂ እኮ ግፍ የሚፈጸምበት ሰው ይጸድቃል። ለሱ እኮ በረከት ነው። ተመልከቱ፣ ሰማዕታት እኮ ተገፍተው የሚሞቱበት ቀን የበረከት ቀን ነው። ሰው ሃይማኖትን የካደበት ቀን ነው እንጂ የተረገመ ቀን፣ ለሃይማኖቱ የሞተበት ቀን የበረከት ቀን ነው። ሰው ሃይማኖተኞችን ያሰረበት ቀን ነው እንጂ ለሱ እርግማን፣ በሃይማኖቱ የታሰረበት ቀን እሱ የበረከት ቀን ነው። ለሃይማኖቱ የተቀማበት የተሰደገበት ቀን የበረከት ቀን ነው። ስለዚህ ዘመንን ሐምሌ የመዓት ቀን ነው። አሁን በዚህ በየኢንተርኔቱ አለ፣ የኢንተርኔት ባይታውያን ሞልተውልናል። የመጣን ሐምሌ መዓት ሊመጣ ነው፣ ነሐሴ ምን ሊመጣ ነው እያለ የሚል ማለት ነው። ካወቅክባት አባ ብታውቅባት ጎንደርም ዋልድባ ናት ተብሏል። አባ ብታውቅባት በሉ ጎንደርም ዋልድባ ናት ስለተባለ እንግዲህ ደግሞ ሰው ጅል አይደል? የጎንደር ሊቃውንት ደግሞ ዘረኞች ጎንደር አዲስ አበባ አድርጉት። እኔም ጭምር አዲስ አበባም ዋልድባ ናት፣ ደሴም ዋልድባ ናት፣ ጅጅጋም ዋልድባ ናት፣ መቀሌም ዋልድባ ናት። ሁሉም ዋልድባ ነው። አወቅክበት ነው። አወቅክበት ሁሉም ዋልድባ ነው እንደተባለ አወቅንበት ሁሉም የተባረከ ቀን ነው። እስኪ በሉ ሁሉ በሉ አወቅንበት በሉ።